ይናገር ነው ሁድሁድ ምንድነው ያየው ነገር ሰባ በምትባል ሀገር ሰባ የመን ማለት ነው። የሆኗ የመን ነች። በየመን ላይ ንግስት የነበረች ብልቂስ የምትባል ንግስት ነበረች። በዚህ ሀገር ላይ ሄዶ ያየውን ሊናገር ነው። ይሄው ኢኒ ወጀድቱ እምራአተን ተምሊኩሁም ወኡቲየት ሚን ኩሊ ሸይኢን ወለሃ ዐርሹን ዐዚም። እኔ በየመን ላይ በሰብእ ላይ አንዲትን ንግስት አገኘሁኝ አለ። ያቺ የምትገዛቸው የምታስተዳድራቸው የሆነችን ንግስት ተመለከትኩኝ አለ። ወኡቲየት ሚን ኩሊ ሸይኢን ከሁሉ ነገር ጸጋን ተሰጥታለች። ወለሃ ዐርሹን ዐዚም ለእርሷ ደግሞ ትልቅ የሆነ ዙፋን አላትም አለ የምትቀመጥበት ንግስቷ። ከዛ ተመልከት የሀገሪቱን ብልጽግና አይደለም የገለጸው ሁድሁድ። ከዚያ በኋላ ምን እንደሚገልጽ ተመልከት። እንዴት ያማረ ሀገር መሰለ ሱለይማን ምናምን አላለም። ነገር ግን በዚያ ቦታ ላይ ያስቆጣው ነገር ሁድሁድ ምንድነው? ካየው ነገር ከአላህ ውጭ ሌላ አካል ፍጥረታትን ማምለካቸው የዚህ ሀገር ሰዎች ከንግስቲቷ ጀምሮ ማለት ነው። ማንን ያመልኩ ነበር? ፀሐይ አምላኪዎች ነበሩ። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ አለው። ሱለይማን ሆይ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ሲሰግዱ ተመለከትኳቸዋል። የስጁዱነ ሊሸምስ ለፀሐይ ሲሰግዱ ተመለከትኳቸው፣ ሚን ዱኒላህ ከአላህ ውጭ። ስለዚህ ፍጥረታት ሁሉ አላህን ያውቃል። ፍጥረታት ሁሉ መሰገድ ያለበት ለአምላክ ለአላህ እንደሆነ ያውቃል። በመጠኑ ቢሆንም ከሰው ልጅ ዝቅ ያለ ባለበት ሁኔታ ቢሆንም የራሳቸው የሆኑ መግባቢያና የሚረዳዱበት ተሰጥቷቸዋል። ይፋቸዋል። ስለዚህ ከሱለይማን ፊት ቆሞ ምን ተናገረ? ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ለፀሐይ ሲሰግዱ ተመለከትኳቸው። ወዘየነ ለሁም ሸይጣኑ አዕማለሁም ይሄንንም ስራቸውን ሰይጣን ሸልሞላቸዋል። በቃ እውነት ላይ ያሉ አስመስሎላቸዋል። እውነት ላይ እንዳሉ የሚያስባሉ አለ። ማንኛውም ከአላህ ውጭ ሌላን አካል እየተገዛ ያለን ሰው እውነት ላይ ነው ያለው ትላል። ሰይጣን ያንን በልቡ ላይ እየዘራለት አንተ ሐቅ ላይ ነህ፣ ሌላው እንዳለ ስህተት ላይ ነው ይለዋል። ሁድሁድም ይሄን አይቶ ተገርሟል በእነርሱ ላይ። ገጽታቸውን ሲያያቸው ጊዜ በአምልኳቸው በጣም ደስተኛ ናቸው። ጨረቃን በማምለካቸው ሰይጣንም ይሄን ስራቸውን ሸልሞላቸዋል አለ። ፈሰደሁም ዐን ሰቢል አለ ሁድሁድ ከቀጥተኛው መንገድ ከኢስላምም ዘግቷቸዋል። ፈሁም ላ የህተዱን እነርሱ ቅኑን መንገድንም አልተመሩም አለ። ያ ሰላም አገላለጽ። በዚህ ሀገር ላይ ያየው ትልቁ ነገር ይሄ ነው። በቃ ከአላህ ውጭ እንዴት ለሌላ አካል ይሰግዳሉ ብለዋል። ሊወቅስ ነው። አላ የስጁዱ ሊላህ አለ ሁድሁድ ለመሆኑ ለአላህ ብቻ ይሰግዱ ምን እነዚህ ሰዎች? አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ ያ በሰማያትና በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አንዱን አምላክ አያመልኩምን? ወየዕለሙ ማ ትኽፉነ ወማ ቱዕሊኑን እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የምትናገሩትን የሚያውቅ የሆነውን ያን አንዱን አምላክ አላህን አይገዙም? ምን አለ? በርካታ የአላህን ባህሪያቶች ገለጸ። አያችሁ ነቢያቶች አላህን በባህሪው ላይ የገለጹልን እንዲህ ስዕል ቀርጸው ምናምን አልሰጡንም። አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ በሰማያት በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አምላክ። ከሰማይ ምን ድብቅ ነገር አለ? ከሰማይ የሚወርድ ማንኛውም ነገር ማለት ነው። ዝናብ ሊሆን ይችላል፣ መልአክን ልኮ ሊሆን ይችላል፣ ወደ ምድር ወደ ነብያት መልእክትን አስይዟቸው ሊሆን ይችላል። ከምድር የሚያወጣቸው ምን አሉ? የምድር ጸጋዎች እንዳለ የሚወጡ ሁሉ ያን ሁሉ የሚያወጣ የሆነውን አንዱን አምላክ አይገዙም? ምን አለ? ወየዕለሙ ማ ትኽፉነ ወማ ቱዕሊኑን አለ። እንዲሁም እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የሚያውቅ የሆነውን ያንን አንዱን አምላክ አያመልኩም? ምን አለ? እሱ አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም አለ። አላህ ማለት እርሱ ያ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ አንድ ብቻ የሆነ ብሎ ገለጸ። እርሱም የታላቁ የዐርሽ ጌታና ባለቤት የሆነው አንዱ አምላክ ነው አለ። ከዚያ በኋላ ሱለይማን መለሰለት ራሱ በሚገባው ቋንቋቸውንም ሰጥቶታል። አላህ የእነዚያን የተነጋገሩትንም አላህ ሱብሓነሁ ወተዓላ ይተርክልናል። ቃለ ሰነንዙር እስኪ እናያለን አለው። አሰደቅተ እውነት ተናግረህ ይሆን በአሁን በተናገርከው ነገር ላይ አም ኩንተ ሚነል ካዚቢን ወይንስ ከውሸታሞቹ እንደሆንክ እናያለን አለው። አያችሁ ፍትሃዊ መሪ ሰው ስለነገረው ብቻ ዝም ብሎ ያንን ይዞ አይፈርድም። ፍትሃዊ መሪ ምንድን ነው? ከሁለቱም አንጻር ያረጋግጣል። የተነገረውን ብቻ መጥቶ የሚፈርድ ከሆነ ይስተት ነው። ይዛቸዋል። እስኪ እናያለን እውነቱን አለው። እንዳልከው ከሆነ ወንም አንተው ከውሸታሞች እንደሆንክ እናያለን።
ከዛ ደብዳቤ ሊልክ ነው። ሱለይማን ዓለይሂ ሰላም ደብዳቤ ሊልክ ነው። የሚልከው ደብዳቤ ማንን ነው? ራሱን ሁድሁድን አድርስ ሊለው ነው። የሄድክበት ቦታ እዛው አድርስ። ዛኔ ስልክ የለም፣ ሞባይል የለም። الرحمن الرحيم ولقد آتينا داود وسليمان علما وقال الحمد لله الذي فضلنا على كثير من عباده المؤمنين